ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምናላችሁ ነው። አንድ አፍታ ዕለታችን ተጀምሯል። በቅድሚያም ዛሬ አንድ አፍታ ዕለታዊ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። ህወሓት ከሰሞኑ ከምርጫ ቦርድ የሚሰጠኝን ማናቸውንም እውቅና አልቀበልም፣ ከዚህ ቀደም አልተሰጠኝም፣ ይልቁንም የሚበጀው እውቅናዬን የቀድሞውን በቀጥታ መልሱልኝ፣ ካልሆነ መዘዙ የከፋ ነው የሚል ማስጠንቀቂያ ዘንድ መግለጫ አውጥቷል። ከመግለጫው አስከትለው ደግሞ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ከፓርቲያቸው ልሳነ ወይን ጋር ባደረጉት ቃለ መጠይቅ የጦርነት እወጃ የሚመስል ይዘት ያላቸውን ሀሳቦች አጋርተዋል። ስለ አማራ፣ ስለ ኤርትራ፣ ስለ አፋር ኃይሎች፣ ስለ ሱዳን እንደዚሁም ደግሞ ከፌዴራል መንግስት ጋር ስላላቸው ያላቸውን ኃይል አሟጡ ግዛት እስከ ማስመለስ ድረስ ያለውን ሁኔታ አብራርተዋል። ይህ ሁኔታ ወዴት ያመራል የሚለው ጉዳይ እንመለከታለን። ሁለተኛው ጉዳያችን የሰሞኑ የሱዳን የፈጥኖ ደራሹና የአልቡርሃን ኃይል ጦርነት በተለይም በድሮን የታገዘው ከባድ ውጊያ ወደ ኤርትራ እየቀረበ ነው። ኤርትራም በድሮን ልትመታ ትችላለች የሚል ስጋት አይሏል። ፈጥኖ ደራሽ ኃይሉ ኤርትራን አስጠንቅቋል። አልቡርሃን ደግሞ ከፕሬዚዳንት ኢሳያስ አፈወርቂ ድጋፍ ጠይቋል እየተባለ ነው። ይሄ ጉዳይ ምን አንድምታ የሚለውን ጉዳይ እንመለከታለን። ሶስተኛ የምንመለከተው ጉዳያችን የፋኖ ኃይሎች በተለይም ዘመቻ አንድነት በሚል ባለፈው አንድ ወር ገደማ የጋራ ኦፕሬሽን እያደረግን ነው ሲሉ የሰነበቱት 4 የፋኖ አደረጃጀቶች አንድ ወጥ ድርጅት መመስረታቸውን ይፋ አድርገዋል። ከቀሪ የፋኖ አደረጃጀቶችም ጋር አንድነት ለመፍጠር ጥሪ አቅርበዋል። በምላሹ በእስክንድር የሚመራው የፋኖ አደረጃጀትም ከነዚሁ አዲስ አደረጃጀት ከፈጠሩት ፋኖ ኃይሎች ጋር አንድነት ለመፍጠር ጥሪ አቅርቧል። እንግዲህ የ2 ዓመት ገደማ በከፍተኛ ሁኔታ ሲፈተኑ የነበሩት ወይም ደግሞ እጅግ የተበጣጠሰ አደረጃጀት የነበራቸው የፋኖ ኃይሎች ወደ አንድ መምጣታቸው እንግዲህ መሬት ላይ ያለው የህዝቡን መከራ ለማቃለል የሚሆን ችግሩን በጦርነት ብቻ ሳይሆን በድርድር ለመፍታት አዎንታዊ ሚና ያለው የሚሉ ሀሳቦች ከዚህ ቀደም ሲሰነዘሩ ነበር። አሁንስ ምን ሁኔታ ላይ ይገኛል የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። ደሬና ማንዴ ናችሁ? ሰላም ናችሁ? እንደምን መርሻ? መልካም። እንግዲህ የመጀመሪያ ጉዳያችን የህወሓት ጉዳይ ነው። ህወሓት እንግዲህ በዚህ ሳምንት ከህግ አንጻር ታሪክ ይሆናል የሰጠው ማስጠንቀቂያ አልጠቀመም። ይባስ ብሎ እሱ ራሱ ሌላ ማስጠንቀቂያ እየሰጠ ነው። በመግለጫም የፓርቲው ሊቀመንበር ደብረጽዮን እንደዚሁ እሳቸው ኢንተርቪው ሰጥተው ማስፈራሪያ ዘር ነገሮችን ይዘው እየመጡ ነው። መግለጫውን ተመልክተነዋል። የእሳቸውንም ቃለመጠይቅ አድምጠናል። ደሬ ላንተ ድል ስጥና አሁን እነ ደብረጽዮን ይዘውት የመጡት በመጨረሻው ሰዓት ከመልሳችሁልን መልሱልን፣ ካልሆነ መዘዙ የከፋ ነው የሚል ማስጠንቀቂያ ዘል እንግዲህ በመግለጫቸው ላይ ከበድ ያሉ ቶኖችም ጭምር ያሉበት ሀሳብ ነው ይዘው የመጡት። እሺ፣ አመሰግናለሁ መርሻ። እንግዲህ የመግለጫቸውን ፍሬ ሀሳብ በተወሰነ በዘርፍ በከፋፍለው ትኩረት የሚስቡ ብዙ ነጥቦችን አንስተዋል። መጀመሪያ የራሱ የነ ደብረጽዮን ህወሓት የሚከተለው ርዕዮተ ዓለም ምን እንደሆነ ቁልጭ አድርገው ተናግረዋል። ልክ አሜሪካ ፈርስት እንደሚባለው ትግራይ ፈርስት ነው የምንለው። ያ ማለት ልክ እንደ ሀገር ትግራይ እናስቀድማለን፣ የትግራይን ሉዓላዊ ግዛቶችን ብሔራዊ ጥቅምን አስቀድመን ነው የምንንቀሳቀሰው የሚል ያው በግልጽ የታወጀ ሀገረ ትግራይ የሚለውን ነገር ከእርሳቸው አንደበት እንደሰማን የሚቆጠር ሀሳቦችን መምዘዝ ችለናል። ሌላው እዚሁ ላይ ከመግለጫቸው ላይ ካስቀመጧቸው ነጥቦች ትኩረት የሚስበው ነገር የፌዴራል መንግስትን የሚያዩበት መነጽር ነው። የነ ጌታቸው ረዳ ቡድን ከጄኖሳይደር ጋር አብሮ በጋራ ለመስራት ወደ አዲስ አበባ ወደ ሸዋ ሄዷል የሚለው ሀሳብ ሲናገሩ ስቲል ከፌዴራል መንግስቱን ጄኖሳይደር የትግራይ ህዝብ ላይ ለደረሰው ሁለንተናዊ የሆነ መስቀልቀል ፌዴራል መንግስቱን በዚህ መልኩ ሌብል እንደሚያደርጉት ተመልክተናል። ይሄ እንደውም ደብረጽዮን ፌዴራል መንግስቱን ልክ እንደ ባዕድ እንደ ውጭ ኃይል አይነት ነገር የሚቆጥሩት ይመስላል እዚሁ ሀሳብ ላይ ማለት ነው። በሌላ ነጥብ ደግሞ በጣም በትኩረት የተናገሩበት ሁናቴ የምናገኘው ምንድን ነው? ይሄ የግዛት አንድነትን በተመለከተ ደቡብ ትግራይን እነሱ ደቡብ ትግራይ የሚሉትን ራያ፣ አላማጣ፣ እነዚህ ጨርጨር እና የሚባሉ በአማራ ክልል ስር የነበሩት ወደ ትግራይ የተካተቱትንም አካባቢዎች በተመለከተ አዲስ እንቅስቃሴ እንደሚጀምሩና ያን አካባቢ ከእንደገና የማዋቀር ስራ እንደሚሰሩ ተናግረዋል። እዚህ ላይ ግን ሁለት አንድምታ አለ። አሁን ቲፒኤልኤፍ ዘመቻ ለማድረግ ያሰበው ወደ ደቡብ ትግራይ ነው። ምክንያቱም ያ ግንባር የሳሳ ግንባር ስለሆነ ከዚህ ቀደም ባደረጉበት መንገድ አሁንም እየሄዱ እንደሆነ የሚያሳይ ነው። ሌላው የነ ጌታቸው ረዳ ህወሓት ስትሮንግ ሆልድ ነው የደቡብ ትግራይ እና እዛ አካባቢ ስራ እንዳልተሰራና እነሱንም ደግሞ ካውንተር እንደሚያደርጋቸው ስለሚያውቁ እዛ አካባቢ እንቅስቃሴ እንደሚጀምሩ ምልክት ሰጥተዋል።
ሌላው በጣም ትኩረት የሚስበው ነገር የምዕራብ ትግራይ እነሱ የሚሉት የወልቃይት ጠለምት አካባቢ ተፈናቃዮችን ለመመለስ ሁለንተናዊ ስራዎች መስራት የነበረበት ፌዴራል መንግስቱ ነው። ነገር ግን ስቲል እስካሁን ድረስ የተፈናቃዩ በስቃይ ውስጥ ነው ያለው። የአሁኑን ክረምት አናልፍም፣ ማንኛውንም መስዋዕትነት ከፍለን ወደ ቀያችን እንመለሳለን ብለዋል። ይህንም ማድረግ ከጀመሩ እኛም እናግዛቸዋለን ብለው ተናግረዋል። ይሄ ትንሽ የበለጠ በደንብ መመርመር ያለበት በደንብ መታየት ያለበት ጉዳይ ነው። እነ ደብረ ጽዮን ከዚህ ቀደም ወደ አማራ ክልል ሲመጡ ሂውማን ዌቭ በሚለው የትግል ስልት ነበረ ወደ ቆቦ ወደ ወልዲያ ድረስ ብዙ ሲቪሊያንን ፊት ለፊት እየጣዱ እነሱ ከኋላ እየተዋጉ በርካታ ማህበረሰብን ጭዳ አድርገው ነበረ ቦታዎች ሲቆጣጠሩ ያየ ነው ማለት ነው። ስለዚህ የነ ደብረ ጽዮን በጣም ጽንፈኛ የተባለው የቲፒኤልኤፍ አንጃ ወደ ምዕራብ ትግራይ እነሱ የሚሉት ወይም ወደ ወልቃይት ዘመቻ ለማድረግ ያሰበው ምንድን ነው? ንጹሐንን ከፊት ለፊት አሰልፎ ልክ እንደ ሂውማን ዌቭ ከኋላ ተኩስ እንደሚከፍትና ትግል እንደሚያደርግ ፍንጭ ሰጥተዋል ማለት። ምክንያቱም ምንድነው ማህበረሰቡ በስፋት ተነቃንቆ ወደ ቀዬ ይመለሳለሁ ብሏል። እኛም እናግዛቸዋለን። የሚያግዟቸው ምንድነው? ጎሽ እሰይ ያሉ በቃላት አይደለም፣ እየተኮሱ እዛ አካባቢ ካለው ኃይል ጋር እየታገሉ እንደሚሆን እሙን ነው። ደጋግሞ የሚያነሱት የተከዜ ዘብ የሚባለው ነው። ፌዴራል መንግስቱ የተከዜ ዘብ የተባለውን ታጣቂ ኃይል ባለማስፈተቱ ምክንያት ወደ አካባቢው መመለስ አልቻለም የሚለው ነገር እንግዲህ የተከዜ ዘብ የተባለው ሰፊ አደረጃጀት እንዳለውና በቀላሉ ለህወሓት እጅ የማይሰጥ ብዙ መስዋዕትነት ለመክፈል ዝግጁ እንደሆነ የሚያሳይ ነው። ይሄ ደግሞ እረፍት ነስቷቸዋል ቲፒኤልኤፍን። እንግዲህ ከህወሓት ጋር በተገናኘ በጣም ትኩረት መደረግ ያለበት የነገው እንግዲህ የምርጫ ቦርድ ዴድላይን ያበቃል። ለህወሓት የእፎይታ ጊዜ ተሰጥቶታል ራሱን የሚመረምርበት። እንግዲህ ለመሰረዝ በነገው ዕለት እንግዲህ ትክክለኛ ውሳኔ ከተወሰነ ህወሓት የሚሰረዝበት ሁኔታ አለ። ደብረጽዮን ምንድን ነው ያሉት? መሰረዝ አለመሰረዝ በህወሓት ላይ ምንም የሚያመጣው ለውጥ የለም። ምክንያቱም በሰላማዊ በሆነ የፖለቲካ ማዕቀፍ ውስጥ የተንቀሳቀስን አይደለንም። አዲስ አበባ ውስጥ ራሱ ብራንች ለመክፈት ራሱ እድሉን አላገኘንም። እኛ የሚያሳስበን የትግራይ ሉዓላዊነት ነው። ከትግራይ ልቦና ውስጥ የሚፈቀን ማንም የለም። ህወሓት ህያው ነው፣ በምርጫ ቦርድ ውሳኔ ሊፋቅ የሚችል አይደለም ብለው አስቀምጠዋል። ልክ ይሄ ሃይማኖታዊ የሆነ ልክ ቲፒኤልኤፍን ልክ እንደ ሃይማኖታዊ ዶግማ በቃ ምንም ምንድን ነው የማይሸራረፍ እስከ ህይወት ፍጻሜ ድረስ አብሮ የሚኖር አይነት ድርጅት አድርገው ነው የሚሰብኩት። ዞሮ ዞሮ እዚሁ ላይ ስትመለከተው እንግዲህ የፌዴራል መንግስቱ ጋር ያላቸው ግንኙነት ከሌሎች ክልሎች ጋር ከጎረቤት ክልል ከአማራ እንዲሁም ደግሞ አፋር፣ ኤርትራንም አንስተዋል። ትንሽ ፈገግታ ያጫረው ምንድን ነው? ከፌዴራል መንግስቱ ጋር በፕሪቶሪያ ስምምነት እንገናኛለን፣ ከሌሎች ጋር ግን ምንም የሚያገናኝ ነገር የለም። ነገር ግን ለሰላም ሲባል ቁጭ ብለን እናወራለን ብለዋል። ይሄ ምንድን ነው? በአድ የሆነ ትግራይ ከፌዴራል መንግስቱ የተገነጠለች የፌዴራል መንግስቱና የቲፒኤልኤፍ የሚመራት ትግራይ የሚገናኙት የሆነ ትሪቲ ልክ ሁለት ሉዓላዊ ሀገሮች ኢትዮጵያና ኬንያ ቢጣሉ ኢትዮጵያና ኬንያን የሚደኝ የሆነ ትሪቲ ያለ አይደለ ስምምነት፣ በዛ ስምምነት አማካኝነት ግንኙነታችን እናድሳለን እንደሚሉ ትግራይና ፌዴራል መንግስቱ ግንኙነታቸውን እያሳለጡ ያሉት አንድ ፕሪቶሪያ በተንጠለጠለች አየር ላይ በተንጠለጠለና ብዙ ውዝግብ ያለው አንቀጽ አለ። አንዳንዱ እንደውም ፕሪቶሪያ ስምምነት ተቀዷል፣ በአዲስ አበባ ስምምነት አዲስ አበባ ውስጥ በስምምነት ተቀይሯል የሚል አለ። ሌላው ደግሞ ፕሪቶሪያ ስምምነት የሚባለው ነገር ቲፒኤልኤፍ ሲያወራውና ሌሎች ኃይሎች የአማራ የፌዴራል መንግስቱ የአፋር ኃይሎች ፕሪቶሪያ ስምምነትን ሲተነትኑት ይለያያል። እና ሜድን ቲፒኤልኤፍ የሆነ ፕሪቶሪያ ስምምነት አለ። በቲፒኤልኤፍ አምሳል የሚተረጎም ፕሪቶሪያ ስምምነት አለ። እንግዲህ ይሄ ሁሉ አካሄድ የህወሓትን አጠቃላይ የፖለቲካ አጣብቅኝ በቅርብ የምናይበት ነው። የነ ጌታቸው ረዳ ቡድንም ግብረ መልስ ሰጥቷል። እነሱ ምን ያህል ህወሓት ቆሞ ቀር እንደሆነና የትግራይ ስቃይን ለማባባስ ዝግጁነቱን እስካሁን እንዳላጓደለ ተናግረዋል። እዚሁ ግን ዶክተር ደብረጽዮን ከተናገሩት አንድ ነጥብ በደንብ መመርመር ያለበት የነ ጌታቸው ረዳ ቡድን በሰላም ብቻ ሳይሆን በትጥቅ ትግል በኃይል የኃይል እርምጃ ጀምረዋል እና ይሄ ደግሞ ለትግራይ አደጋ ነው የሚል ነገር ተናግረዋል። ከዚህ ቀደመኛ በጭምጭምታ ከቲፒኤልኤፍ ከቲዲኤፍ ተገንጥለው ወደ ጫካ የወጡ ኃይሎች አሉ እያለን ነበረ። እነዛን ኃይሎች
ዶክተር ደብረጽዮን አረጋግጠውልናል በእርግጥ ህወሓትን የሚወጋ የሆነ ኃይል እንዳለ። መልካም እንግዲህ ደብረጽዮን በአዲሱ ቃለ መጠይቅ ላይ ያነሷቸው ጉዳዮች አንዱ የህወሓት እውቅና መቀበል አለመቀበል ጉዳይ ነው። ምርጫ ቦርድ ያዘንም አይነት ነገር ነው እያሉ ያሉት። እሱ ሰረዘን አልሰረዘን ጉዳያችን አይደለም የሚል ነገር። ሁለተኛው ግዛት ማስመለስ ነው። ያለ ሙሉ አቅማችንን አሟጠን ተጠቅመን የግዛት አንድነታችን እናስከብራለን። እንግዲህ ምን አይነት ሙሉ አቅም ነው ማሟጠጥ? ሰላማዊ ነው? የኃይል አማራጭ ነው የሚለው ጉዳይ አሁን ባለው ኮንቴክስት እንዴት ነው የምትረዳው? እንግዲህ ዶክተር ደብረጽዮን ባደረጉት ቃለ መጠይቅ ላይ ህወሓት በሚቀጥለው እንዴት ነው ለመሄድ ያስበው፣ ምንድን ነው ማድረግ ያስበው ሚል እንዳውም እንደ ቃለ መጠይቅ ብቻ ሳይሆን የሆነ የድርጅቱን ሮድማፕ ነገርና ፍላጎቱ ምን እንደሆነ ያሳዩበት ነገር አድርጌ ነው ወሰድኩት። ምንድን ነው ያሉት? መነሻ ላይ ያነሱት የነበረውን ጊዜያዊ አስተዳደር ምቹ አይደለም፣ የእኛን ጥቅም ማስከበር የማይችል የትግራይ ህዝብ ጥቅም ማስከበር ያልቻለ አዳሪ ነበረ፣ የራሳችን የሆነ ሰው እንዲመረጥ ጫና አደረግን አሉ። ጀነራል ታደሰን አስመረጥን አሉ። ጀነራል ታደሰን ካስመረጡ በኋላ ህወሓት ምን ይፈልጋል የሚለውን ነገር ነው እንግዲህ እሳቸው የዘረዘሩት። ፌዴራል መንግስቱስ ጋራስ እንዴት ይህን ጉዳዩን እንዴት ምን አይነት ግንኙነት ይኖረናል፣ የሚፈልገውን ነገርስ ለማሳካት ህወሓት ምን አይነት መንገድን ይከተላል የሚለውን ነገር ነው ዘርዘር ባለ ሁኔታ ያስቀመጡት ማለት ነው። ስለዚህ በዚህ ዝርዝር ሀሳባቸው ውስጥ በይፋ የሚቀጥለው ቲንክ ወቅት እንግዲህ በኢትዮጵያ ክረምት ወቅት የሚባለው ሰኔ ወቅት ላይ ነው። ሰኔ ላይ ጀምራል። ሰኔ ጀምሮ ቀጥታ ህወሓት አሁን ባለው ሁኔታ ለጦርነት እየተዘጋጀ እንደሆነ እሱ ነው የገለጹልን ማለት ነው። እንዴት ለሚለው ነገር ላንሳ። ተፈናቃይን በተመለከተ ያነሱት ነገር አለ። ምንድነው ያሉት? ተፈናቃይን በተመለከተ ህዝቡ ለአምስተኛ ክረምት እዚህ ቦታ ላይ ነበረ፣ ከዚህ በኋላ እዚህ አንቀጥልም፣ በጉልበትም ቢሆን በራሳችን ቢሆንም እንዳለን የሚል ሐሳብ አንስተዋል። እኛም ችግር የለም ከጎናችሁ ነን ብለናል። ስለዚህ አንዱ የግጭቱ አንዱ የጦርነቱ መነሻ ሆኖ የሚያገለግለው ምንድነው ማለት ነው? ይሄንን በካምፕ ውስጥ ያለውን በሰላማዊ መንገድ ወደ ቀዬው መመለስ ሳይሆን ህዝቡ በዘፈቀደ እንዲንቀሳቀስ በማድረግ ህዝብ ነው በማለት ደግሞ ታጣቂ ልክ ከዚህ በፊት ባለፈ ራያ ላይ እንዳደረጉት አይነት ነገር ህዝብ ነው በማለት ታጣቂን ይዞ በመሄድ አንዱን ቀጥተኛ የሆነ ግጭትን ማንሻ መንገድን አድርጎ ቁልጭ አድርጎ ነው ያስቀመጡት ማለት ነው። ህዝቡ ይሄዳል። ይሄ እኮ ዝም ብሎ ሀገሪያ መንግስት ያለበት ህግና ስርዓት ያለበት ነገር ነው። እነዚህ ተፈናቃዮች ወደ ቀያቸው መልስ ምንድነው የሚባለው የአደጋ ዝግጁነት ምናምን ይባላል አለ። እሱ የተቋቋመለት ነው። ፈረንጆቹም ያሉበትም ኮሚቴ ያለው ጉዳይ ነው። ይሄ ሁሉ ባለበት ሁኔታ ይህን ሁሉ ትተ በዘፈቀደ ህዝብ ተነስቶ ይሄዳል ማለት በህዝብ ስም ወረራ አካሄዳለሁ የሚል ትርጉም እንዳለው ማንም ሰው የሚረዳው ጉዳይ ነው ማለት ነው። ይሄዳለሁ ብለዋል። እኛም አብረናችሁ እንሄዳለን ከጎናችሁ ነን ብለናችኋል የሚል ነገር ነው። ስለዚህ ኦልሬዲ የጦርነት ዝግጅታቸው በዚህ መንገድ እንዲፈጠር ወይ ደግሞ በዚህ መንገድ እንደሚጀመር ያበሰሩበት ሁኔታ ነው ማለት ነው። እዛ ነው ምን እንደሚፈልጉ መጀመሪያ ጊዜያዊ አስተዳደሩ ሙሉ ለሙሉ መቆጣጠር ነበረ አደረግን ያሉ። ጊዜያዊ አስተዳደሩ ከያዝን በኋላ ምን እንፈልጋለን፣ ይህንንስ እንዴት እናስፈጽማለን የሚል ስትራቴጂያቸው ጭምር ነው በዚህ ቃለ መጠየቅ ላይ የገለጹልን ማለት ነው። ሁለት ግንባር ነው ጦርነቱ የሚጀምረው በራያ በኩልና በወልቃይት በኩል ነው። የወልቃይቱ በኩል ተፈናቃይን ወደ ቀዬው በራሱ ጊዜ ለመመለስ ፌዴራል መንግስቱ ፍቃደኛ ስላልሆነ እንዲመለሱ ስለዚህ በራሱ ጊዜ ጉዞውን ጀምሯል በሚል ነገር በስመ ተፈናቃይ ወረራ ለመጀመር እቅድ እንደጨረሱ አንደኛ እሱ ግንባር እሱ ነው። የራያውን ግንባር ግን ምንድን ነው ያሉት? ሉክ ለጦርነት በጣም ሻርፕ የሆነ ዝግጅት እያደረጉ መሆናቸው የሚገልጸው ነገር ራያ ያለው ህዝባችን፣ ደቡብ ትግራይ ያለው ህዝባችን ድርጅታችን ይምጣ እያለ ነው ማለት ህወሓት ማለት ነው።
እንግዲህ ምናልባት ይህም በሁለት ሰንጥቀን ማየት እንችላለን። ይህ ደቡብ ትግራይ አካባቢ የነ አቶ ጌታቸው ጠንካራ ደጋፊ ያለበትን ቦታ ነው። እሱ ብዙም የሚያወላዳ አይመስለኝም። አቶ ጌታቸውም ሮጦ እዚህ ከገቡ በኋላ ቀሪዎቻቸውም እዚህ መጥቶ ስልጣን ከወሰዱ በኋላ እሱም መጠቀለል ይችላሉ። ግን ዶክተር ደብረጽዮን ሊነግሩን የፈለጉ እሱ ነው አይደለም። እሱንማ በእጃቸው ላይ ያለው ነገር ነው። ብንጫ ትንሽ ብጮ የሆነች ነገር አድርጎ እዛው ቁጥጥር ማድረግ ይችላል። ነገር ግን ራያ አካባቢ ያለውን ነው እየነገሩን ያሉት ማለት ነው። እሱን ደቡብ ትግራይ ብሎ የሚጠሩት በአንድ ቦታ እሱ ስለሆነ ምንድን ነው አሉ ድርጅታችን ይምጣ እያሉ ህወሓትን የራያ እንትን ህዝብ ድርጅታችን የት አለ ለምን አይመጣም እያለ በጉጉት እየጠበቀ ነው ያለው። ስለዚህ ድርጅቱን እየጠየቀ ስለሆነ የግድ ድርጅቱ ይሄዳል ነው በቃ። ስለዚህ አሁን ያኔ እሱ ሌላ ነገር ነው። እሱ በዛ በተደራጀ ነገር አልነበረም። አሁን ኦልሬዲ የተደራጀ ነው። ቅድም ብያለሁ። በፊት ደንቃራ ሆነብን ብሎ እነሱ የሚያስቡት ከላይ የተቀመጠ ጌታቸው ለዚህ ጉዳይ ተባባሪ አይደለም። የምናረጋትን እያንዳንዱ እንቅስቃሴ እንደ መተባበርና እንደ ማገዝ ለፌዴራል መንግስት ያለውን ሪፖርት ያደርግብናል የሚለው ነገርም ስለነበራቸው አሁን ጀርባችን ካጠራም በኋላ አንዱንን እንቅስቃሴ እናደርጋለን ነው። ለዛ ነው የፈለግነውን ሰው አስመርጠናል ጀነራል ታደሰን የሚል ነገርም ጭምር ነው ያስቀመጡትና ማለት። ስለዚህ ወደ ራያ በዛ ግንባር በኩል በዚህ ምክንያት ጦርነቱ ይጀመራል ማለት ነው። ይሄ ሁለቱ ነገሮች የጦርነቱን መንገድ የሚያስኬዱበት ስትራቴጂያቸው የነገሩን ነገር ነው። አንድ ነገር ጨምራ አንዱ ሌላ ጉዳይ ከመሻገራችን በፊት ጌታቸው ረዳ ሰሞኑን አንድ ጽሁፍ አጋርተው ነበር ፌስቡክ ገጻቸው ላይ። ወደ ራያ ከማኮብኮብ ይልቅ ለምን ምዕራብ ትግራይን ነጻ አታወጡም? ምን ወደዚህ አዘመታችሁ አይነት ጀስት ምንድነው ፌዝም ስላቅም አይነት ይዘት ያለው መልእክት አሰራጭተዋል። አሁን ያን አካባቢ ለመቆጣጠር ዘመቻ ጀምረዋል ነው የሚለው የጌታቸው ጽሁፍ መደምደሚያው። ከዛ ጀነራል ታደሰ ወረደ ወደ አካባቢ ሄዱ። ጀነራሉን ተቃውሞ የነበሩት የዛ አካባቢ አስተዳደር ሰዎችን አግኝተው አወሯቸው። ወደዛ አካባቢ ሄደውም አየናቸው። ራያ አካባቢ ደብረጽዮንም አይ የኛ ድርጅቱ ይምጣ እያለ ነው ራያ ህዝብ ይላሉ። መሬት ላይ ያለው ነገር ግን በኃይል ከገቡ በኋላ እንኳን ህዝቡ መግዛት ማሳደር አልቻሉም። ይሄ መሬት ላይ ያለ ሀቅ ነው። በተደጋጋሚ ሰላማዊ ሰልፍ እየወጣ ድምፁ ሲያንሰማ ነበር። ሲገደል ሲዘረፍም ሲደበደብም ይሄ ሁላ በርደን ተሸክሞ ግን እያስተዳደሩት አይደለም በአግባቡ እውነት ለመናገር ጦር ቢያሰማሩም አካባቢው ላይ እና እነዚህ ሪያሊቲዎች መሬት ላይ እያሉ አሁን በዛ በኩል ነጌታቸውም ያነሱ ያሉት ውዝግብ አለ። እንግዲህ የአካባቢያዊ ውዝግብ ነው ልንለው ይችላለን ወይስ ሌላ የሚታይ ነገር አለ? የሚያነሱት የራሳቸው ሁለቱም የራሳቸውን ፖለቲካል ስኮር የማድረግ ነገር ነው። ምንድን ነው በፊት ጊዜ አስተዳደር ደንቃራ ሆነብን ወደ ወልቃይት እንዳንመልስ ምናምን ስትሉ ነበረ። አሁን የራሳችሁን አድርጋችኋል። ህዝቡን ያኔ እንደዛ አድርጎ ስለሚያነሳሱ ማለት ጊዜ አስተዳደሩ ላይ ዋይናት ድዋውን ለምን አታረጉም የሚል ፐርሰናል የሆነ እኔም ድጋፌን እንዳላጣ ከሚል ነገር የመነጨ የሚወረወር የቃላት እንትን ነው። ነገር ግን እነዚህ ሰዎች አሁን እሱ ውስጥ አይመስሉኝም። እያሰቡት ያሉት አሁን እዛ ሄደ እዚህ ሄደ ምናምን ነገር ሳይሆን እንዳለን እንገፋለን፣ በሁለቱም ግንባር ጦርነት ነው የምንከፍተው ነው። ግን አንተ ላነሳው ጥያቄ ቢከፍቱት ህዝቡ አካባቢ ምናምን የሚለው ነገር እሱ አሁን በደንብ መታሰብ ያለበት እነዚህ ሰዎች እያረጉት ያለው እንደ ባለፈ በፌዴራል መንግስትም እያሳበቡ ፕሪቶሪያም እያሳበቡ ምናምንም እያሉ የሆነ የተምታታ ሙከራዎች የሚያረጉ ነገር ሳይሆን አሁን ሻርፕ ጦርነቱ የሚያረጉት ነገር ልክ ከዚህ በፊት እነ ደሴን ይዞ እንዳበባ አስተዳደሩት አይነት ጦርነት ማለት ነው። ምንም ህዝቡ የቻለው ዋጋል፣ ያልቻለው አቂሙ ያጣው እንግዲህ ለውጥ እስኪመጣ የሚጠብቅበት እንደነበረ አይነት ነገር ያኔ እስከ ደብረ ሲና የመጡበት ጊዜ ላይ ማለት ነው። እሱን ነው የሚያረጉት። አሁን በዛ ሂደት ውስጥ ህዝቡ ከዚህ በፊት ሲያደርግ እንደነበረው የተደራጀ በጎበዝ አለቃም ከመንግስት ጋርም እየሆነ ምን እያለ መዋጋቱ የማይቀር ጉዳይ ነው። እሱ ምርጫም ስለማይሰጥ የሰልፍም የምናምንም ጥያቄም ስለማይሰጥ እንደዛ አይሆንም ነው። ክሊር ሆነ ላልጥ ያሳቢ ማለት ነው። ልክ አሁን እንደ ባለፈ የሆነ መከላከያ ምዛለ ውጡ ግቡ ምናምን የሚባባሉ ነገር አይኖርም። ይሄኛው ይሄ ጦርነት ነው፣ ያሸነፈ ሰው ነው የሚይዘው ማለት ነው። እንደዛ ነው እያሰቡት ያሉት ማለት ነው። ነገር ግን አቶ ጌታቸው አንድ ነገር ወርውረዋል። ዝም ብለን አናይም ህዝባችን ለአደጋ ሲያመጡ አሉ።
ምን ያደርጋሉ ነው ጥያቄው። አሁን ፖይንቱ አይደለም አቂም ብቻ አይደለም፣ ምንድን ነው የሚያደርጉት ነው። ሳይንቀሳቀሱ ፌዴራል መንግስቱን ጉዳዩን አደገኝነት ተረድቶ ባሉበት እንዲመታቸው እናስደርጋለን ነው ወይስ የራሳቸው ጦር አላቸውና ሳይንቀሳቀሱ ከፊታቸው እንቆማለን ነው ወይስ ህዝቡን አንቅተን እንደ ከዚህ በፊቱ ዝም ብሎ ህፃኑ ማዋቂ አብሮ አሰልፎ እንዳመጡ ሳይሆን እዛው እነሱ ላይ እንደምነሳ ኃይል ህዝብን እናደራጅ ነው የሚሉት? ምንድን ነው ሊያደርጉ የሚችሉት የሚለውን ነገር ነው መፈለግ ያለብን። አሁን እሱን ነው ያሰብኩት። ምን ዝም አንልም ሲባል ዝም ካላልክ ምንድን ነው ልታደርግ የሚችለው የሚለው ነገር ነው ግልጽ መሆን መቻል ያለበት ነገር ማለት ነው። ኤኒዌይስ ይሄ ጦርነቱ ይነሳል ካል ጦርነቱን በምንድን ነው እንዴት አድርጎ ነው ጦርነቱ ለመግባት ዶክተር ደብረጽዮን መደላደል ያስቀመጡት የሚል ነገር በጣም በሚገርም ሁኔታ እንድንጠባለ ምንድን ነው ያሉት መሰለ? ህወሓት ከተሰረዘ ቆይቷል አሉ። ችግር የለም አሉ። ተሰረዘናል ብቻውን ያለው ፕሪቶሪያል ስምምነት ስላለ በመሃላችን በፕሪቶሪያል ነው እየኖርን ያለ ነው እንጂ ማሱን እኮ ሰረዛችሁናል። ነገር ግን አሉ ፕሪቶሪያል የፈረመ ህወሓት ስለሆነ አሁን የነገውን ህወሓት እንደሚሰረዝ ነገ እንደሚያበቃለት ዘይኖ ያውቃሉ እነሱ። አሁን ሌላ አንድ ግፊት መስጫ ነገር አድርጎ ሊጠቀሙበት ያሰቡ ነገር ምንድን ነው? ህወሓት በመፍረሱ ህወሓት ነገ ህጋዊ ሰውነቱ በመክሰሙ ፕሪቶሪያል ስምምነት ይቁም ካሉን ያኔ ነው አደገኛ ነገር ይመጣዋሉ። ይሄ አሁን ትንሽ ውሃ የሚቋጥር ሀሳብ ነው። ፕሪቶሪያ የፈረመው አንዱ ህወሓት ነው አይደል? ህወሓትን የለም ካልክ ፕሪቶሪያም ስለ ፕሪቶሪያ ከማን ጋር ነው የምታወራ? ወይስ በሌላ በኩል አንድ ጥያቄ የሚያስነሳ ነገር አለ። ባይዞ የውጫሌ ስምምነት በአዲስ አበባ ስምምነት ይፈረሳል። የአዲስ አበባ ስምምነት ምንድን ነው? መቼ ነው ያበቃው? የፕሪቶሪያ ስምምነት ማበቂያው መቼ ነው? አሁን ምን ሲሆን ነው ፕሬዝመንቱ በቃ የሚባለው? ወይ ዝም ብለን ወይ ዛሬ 20 ዓመት የፕሪቶሪያ ስምምነት እየተባባል ምናምን እዚሁ ልንድናቆር ነው? አሁን በጣም መታሰብ ያለበት ነገር ነው። አሁን እነሱ ሊጫወቷት የፈለጉ ነገር ህወሓትን የለም ካልከኝ ችግር የለም ብሎ ግን እኛ መተን ስለ ፕሪቶሪያ የምናወራበት በህወሓት ስም ነን። ህወሓት ስለሌለ እናንተ ፕሪቶሪያል ስምምነት ማልቋል የምትሉን ከሆነ አደገኛ ነገር ነው የምንፈጥረው የሚለውን ነገር ነው እየዛቱት ያሉ ነገር ማለት ነው። ስለዚህ ፕሪቶሪያል የሚባለው ስምምነቱ ራሱ መቼ ነው ማብቂያው? ወይስ ዘላለሙን ነው ፕሪቶሪያ እየተባባልን የምንቀጥለው የሚለው ጥያቄ ነው ያለን። እኔ አሁን በእኔ እይታ ልክ የውጫሌ በአዲስ አበባ ስምምነት እንደተተካ ሁሉ የፕሪቶሪያል ባለፈ ያከተሜ ነው ብዬ ተከራካሪ ነኝ እኔ። ታደሰ የፈረመው ጊዜ ማለት ነው። ለምን የሆነ ነገር ጊዜ ገደብ ከሌለው ወይ ደግሞ የእሱን ሌላ አፈጻጸምና የሚሻርና የሚከለስ ነገርና ወይ ደግሞ ከስር የተመለሰውን መልሶችን ያስደረ አዲስ ስምምነት የሚያስፈልግ ከሆነ በአዲስ ስምምነት እስከዚህ ድረስ ይሄን መተናል፣ ከዚህ በኋላ ደግሞ ይሄን ነው የምንሰራው በሚለው ነገር በተፈራረም ከሆነ እንጂ የምታወራው ዋናው ጉዳዩ እሱን ብቻ የምታነሳ ከሆነ ምንድነው አፈጻጸም የሚዘጋበት ጊዜም ከሌለ መቼ ነው የሚያበቃው የሚለው ነገር በጣም አደገኝነት ነገር ነው። ስለሱ ማንሳትስ ይቻላል ወይ? እነሱ አሁን እያሉ ያሉት በቃ ችግር የለውም ነገ ተሰርዙናላችሁ፣ ሰረዛችሁ ማለት ፕሪቶሪያል ተሰረዘ ማለት ነው አማርኛው ማለት ነው። እነዛ ነው እያሉ ያሉት። ለምን ህወሓት ነው ፈረመው። ህወሓት ከሌለ ፕሪቶሪያም የለም። ስለዚህ ባለፈ እንዳለው ማን ነው ያ ምክትላቸው ማለት ነው ወደ ቅድመ ፕሪቶሪያ እንመለሳለን ያለ ጦርነት። ለዛ ነው ዶክተር ደብረጽዮን ጦርነቱ እንዴት እንደሚጀመርን ስዕሉን ስትራቴጂውን እየነገረን ያለው ማለት ነው። ስትራቴጂውን ነው እየነገረን ያለው ማለት ነው። ሌላኛው ነጥብ ፌዴራል መንግስትን በተመለከተ አሁን ይኸውልህ መንደርደር ጀምሯል። እነዚህ ሰዎች ወዴት ይመጡ በስተታቃል ወደ ቅድመ ፕሪቶሪያል እየተንደረደሩ ነው። ጌታቸው ጄኖሳይደሮችን ፈታሉ። ሉክ አሁን ወዴት መጣ ማለት ነው ጫወታው? ጄኖሳይደርና አሸባሪ ወደዛ ነው ጫወታ ነው ወሰዱ ያሉት። ወደ ፕሪቶሪያል በፊት አንዱ ምንድን ነው የምለው አሉታዊ የሆነ አይ ቲንክ ኔጋቲቭ የሆነ እንትን
አንዱ ላይ ቅስቀሳ ማድረግ አይችልም ነበር የፕሪቶሪያ ስምምነት ማለት ነው። አሁን ግን ቀጥታ ጄኖሳይደር እያሉ ነው እየጠሩት ያሉ ፌዴራል መንግስት። ስለዚህ ጌታቸው ጄኖሳይደርን ፈታ አለ፣ መከላከያዎችም ማለት ነው የትግራይ ህዝብን ዘር ያጠፉትን ፈታ። ራሱን መጨረሻው ወደ ጄኖሳይደር ሄዶ ተቀላቀለ። ስለዚህ አሁን መቀሌ ባለው አሁን በዶክተር ደብረጽዮን ቢሮ እና በጀነራል ታደሰ ቢሮ ውስጥ ያለው ንግግር ፌዴራል መንግስቱ መከላከያ ምኑም ዘር አጥፊዎች ናቸው የሚለው እሳቤ ነው። እሱ ነው አሁን ያለው ፖለቲካው እሱ ነው ማለት ነው። እሱ ከሆነ ስለ የትኛው ፕሪቶሪያ ነው አሁን የምናወራው? እኮ ትልቁ ፕሪቶሪያ ትልቁ ስምምነት ነበረው አንዱ ላይ አሉታዊ የሆነ ነገሮችን ማድረግ እንደሌለበትና ይሄን አይን ነገሮች ከእንደዚህ አይን ነገር መውጣት ነው። ስለዚህ ራሳቸው ዘግቶታል፣ ጥሶታል ማለት ነው ጉዳዩ ማለት ነው። ጠላታዊ አይነት ስሜት ውስጥ ተመልሰዋል ማለት ነው። ስለዚህ የጦርነቱ ጉዳይ እየነገሩን ያሉ እነሱ በሰኔው ላይ በክረምቱ ወር ላይ አሁንም የትግራይ ህዝብ መልሶ እሳት ውስጥ ለመማረግ እየተዘጋጁ እንደሆነና ኦልሬዲ ዝግጅታቸውንም እንደጨረሱና የተከዘዘብ ጉዳይንም አንስተዋል። የሚገርም ነገር ምንድነው ያለው? የተከዘዘብ እቺኛውን ደግሞ ለማን ነው ያነሷት? ለነሱ ደጋፊ ለሆነ በተለይ ውጪ ላሉት ለሚተቿቸው አሉ አይደል? ባህላዊ ጀነራሎች ናችሁ እናንተ ምናምን እያለችሁ የተከዘዘብ ትጥቅ እንዳይፈታ ፌዴራል መንግስት ነው ያደረገው። ከጊዜ ወደ ጊዜ ትጥቅ እንዲደራጅና እንዲሰለጥን እያደረገ ነው ያለው። ስለዚህ ያለን አማራጭ በጉልበት ነገሮችን መሞከር ካልሆነ በስተቀር ፌዴራል መንግስት ትጥቅ አስፈትቶ ወራሪዎችን ከቦታ አስለቅቆ እኛን መልሶ እዛ ወስደናል የሚል ህልም መተው ነው ያለብን ነው እያለ ያለው ደብረጽዮን። መተው ነው ያለብን፣ እንደዚህ አይቅዠት ከእንደዚህ አይቅዠት ውስጥ መውጣት ነው ያለብን። ያለው ሁሉ ነገር ጣፋንታው በእጃችን ላይ በጉልበታችን ምንትን ማለት። ስለዚህ ዝም ብላችሁ እኛ ባህላዊ ጀነራል እያላችሁ እኛን ሰዎችን የሚተቹ ወገኖቻችን ወንድሞቻችን ተውትና የሚሻለው እንደ ከዚህ በፊቱ ለህወሓት ለትግራይ ህዝብ ጦርነት የባህላዊ ዳንስ ነው ጫወታ ነው እያላችሁ ኤነርጂ ስጡት፣ ህዝቡን ሄዶ ሰዓት ውስጥ እንዲገባ አድርጉት የሚል ቅስቀሳ ነው ደብረጽዮን። ሌላ ለሚዲያ ደግሞ በግልባጭ ላከላችሁ ለራሳቸው ወገን ሚዲያዎች ማለት ቲፒኤልኤፍ ለሚደግፉ ሚዲያዎች ማለት ነው። እንግዲህ ውጤቱ ምን ይሆናል የሚለውን ነገር ምናልባት እኔ ባለፈም ብያለሁ። እኔ እንደ በግሌ ብያዝልኝ እንዳው የህወሓት መሰረዝ የግዴን ጦርነት የሚወልድ ከሆነ ግድ እንኳን ጦርነቱን የሚወልደው ቅድም ያስቀመጥናቸው ነገሮች ናቸው። እኔ ሳይሰረዝ ጦርነቱ ከሚጀምር ሳይሰረዝ 2 ወር ቢቀመጥ ህወሓት ይሻለኛል ባይነኝ ነኝ። አይቀበልም እኮ ፍጹም አልቀበልም። ተው እንደው 2 ወርም ቢቀጥልለት ማለት ነው። ለምን መሰለህ እኔ እንደዚህ የሚለው የሚመጣውን እኮ ስለማውቀው እኮ ነው እኮ የሚመጣው ባይዞ በጣም እኮ ይኸውልህ ጋሸናን የሚያውቅ የትግራይ ወጣት ዳርጋክስታንን ተራራ ዳገትን የሚያውቅ ምን እንደተፈጠረ የሚያውቅ የትግራይ ወጣት መልሶ እንደዚህ ጥቃት ምን እንደተፈጠረ ነው ስላየው ነው ባይኔ ማለት ነው። አሁን ምን ሊፈጠር እንደሚችል ልገምት እርግጠኛ ሆኜ መገመት ስለሚችል ነው ምን ሊፈጠር እንደሚችል ማለት ነው። ስለዚህ የሚሆነው እልቂት ነው። የሆነ ሆኖ ጦርነት ማስጠረቅ ከተቻለ ይደረግ ነው። እኔ እንዳው በቃ እንዳው 4 ወር ጭንቅላታቸው መልሶ እስኪሰራ ድረስ መልሶ አሁንም የሆነ ብናራዝም ይሄ ጦርነትን የሚያመጣ ከሆነ እነሱ ሌላ ምክንያት ነው እያስቀመጡ ያለው፣ ግን ምክንያቶቹ ተያያዥ ናቸው። አይቴ ከሆነ እዚህና እዚህ ጋር የሚያወሩ ምክንያትና ከዚህ ይሄኛውን ደግሞ የመጨረሻ ማጠቃለያ ጫማ ጥፊ ምክንያት አድርጎ ነው እዚህ ጋር ያስቀመጡት ማለት ነው እንጂ እነሱ ቅድመ ዝግጅታቸውን ጨርሰዋል። ግን ሊሆን የሚችሉ አሁንም ትግራይ እናት ለቅሶ ነው። ምርጫ ቦርድ የሚሰርዝ ይመስላል። ይሰርዛል። ይሄ እኮ ፋክት እኮ ነው እኮ የሚቀጥልበት ምንም አይለጋል እንትን የለም። ህግና ስርዓት መኖር አለበት። ይሰርዛል። ግን እኔ መሰረዙ ራሱ አልኩ እኮ መሰረዙ ራሱ እንደው በመሰረዙ ጦርነት የሚፈጠር ከሆነ 2 ወር 3 ወር እንዲያስቡ አሁን መልሶ ጊዜ ቢያራዝምላቸው ስሜቴ ነው። እሱ ብቻ ጦርነት የሚፈጠር ከሆነ ነገር ግን ደብረጽዮን እየነገረን አለ ተፈናቃይ ሄዳለሁ ብለዋል፣ እኛም አብረን እንሄዳለን ነው ያለ ያለው። ደቡባዊ ትግራይ ያሉት ድርጅታችንም ጣይ ያሉ ነው እንሄዳለን፣ ድርጅቱ ይሄዳል ነው እያለ ያለው።
ስለዚህ ወረራ እንገባለን እኮ ነው እያለ ያለው ማለት ነው። ወረራ እንገባለን፣ ወረራ ሲገባ መልስ ይመጣል። ጦርነቱ ሆኖ መቀጠሉ የማይቀር ጉዳይ ነው የሚሆነው የሚለውን ነገር ነው። መልካም ደሬ፣ ባጭሩ ለአንተ አስተያየት እንሰጠኝ። ደብረጽዮን ካሷቸው ሀሳቦች መካከል አንዱ ከኤርትራ ጋር እንደውም ከሌሎች ኃይሎች ጋር ስላላቸው ግንኙነት ምንድን ነው የሚል ጥያቄ ቀርቦላቸው ነው። እንግዲህ የፌዴራል መንግስቱም ጌታቸውም ከኤርትራ ጋር አብረዋል ከሻዕቢያ ጋር ምናምን ከሌሎች ኃይሎች ጋር የሚል ክስ ይቀርባል። ምንድን ነው ያሉት? እንግዲህ ከኤርትራና ኢትዮጵያ መንግስት ጦርነት እንዲገቡ አንፈቅድም፣ አንደግፍም። ኤርትራ ወግታናለች፣ አማራም ወግቶናል፣ አፋርም ወግቶናል። ነገር ግን አሁን ሰላም ነው የምንፈልገው። ያንን ሰላማዊ ግንኙነት ከሁሉም ኃይሎች ጋር እናደርገዋለን ማለታችን እንደ ሌላ ነገር መወሰድ የለበትም የሚል አይነት አገላለጽ ተጠቅመዋል። እንግዲህ ባለፉት ሳምንታት ያየነው ነገር ሚስጥራዊ የነበሩት ግንኙነቶች በተለይ ከኤርትራ ጋር ያላቸውን በደንብ አደባባይ አውጥተው እያሳዩ ነው ያለው እና እንዴት ነው የምታየው? ማስተዋያ የሚመስል ይዘት አለው። ብዙዎች እንደዛ ነው የወሰዱ። ማጭበርበር ነው ማለት ባለፈው እንግዲህ መግለጫ ወጥቶ ነበረ። የትግራይ ጊዜያዊ አስተዳደር የጀነራል ታደሰ ወረደ የሚመሩት ማንኛውንም በሚስጥር የሚደረግ ከሶስተኛ ወገን ጋር ያለውን ግንኙነት በደንብ መጤን አለበት ብለው አወጥተዋል። እርሳቸውም እንግዲህ በጣም በቴክኒክ ነው እንግዲህ ምንድነው ብልጣብልጥነት የታከለበት ነው ሀሳቡን የገለጹት እንጂ ቲፒኤልኤፍ እንኳን በዚህ ችግር ውስጥ ሆኖ በማንኛውም ቅጽበት የሻዕቢያን እገዛ ይፈልጋል። ነገር ግን ምናልባት በአክቲቪስቶቻቸው አማካኝነት ሻዕቢያ በጦርነቱ የጄኖሳይደር ኤጀንት ነው፣ ጄኖሳይደር ነው የሚለውን ነገር ይገልጹ ነበር። አሁን የፌዴራል መንግስቱን ጄኖሳይደር ያሉ፣ ሻዕቢያን ግን ሰላም ፈላጊ። በጣም የሚገርም እዚሁ ላይ ማለት መግለጫ ላይ ፌዴራል መንግስቱን ጄኖሳይደር፣ እኛ ደግሞ ሰላም ፈላጊ ብለው አስቀምጠዋል። ሁለት ጉራማይሌ ቋንቋ እንግዲህ በጦርነቱ ጊዜ እንዴት አድርገው ዲመናይዝ እንደሚያደርጉት የነበረው ሻዕቢያን በጣም ማሰይጠን ነበረ ሻዕቢያን የተያዘው። እንደውም ከፌዴራል መንግስቱ በጣም በብዙ ርቀት ሄደው የሻዕቢያን ክፋት ነበረ ሲያጎል የነበረው። አሁን ሰላም ፈላጊ ነው፣ እዚህ ጋር ደግሞ ጄኖሳይደር ነው ብሎ አስቀምጠዋል። ይሄ ግልጽ ታክቲካል አሊያንስ ክሬት እንዳደረጉ ማሳያ ነው። በአደባባይ ያየናቸው ጉዳዮች አሉ። ያ አክቲቪስቱ ለ24 ሰዓት ነው ለተወሰነ ጊዜ ታስሮ ወዲያው በአስቸኳይ እንዲፈታ ተደርጓል። ብዙ ጫና ደርሶብኛል ብሏል የፖሊስ እዛ ያለው ፖሊስ ማለት ነው። እና እነዚህ ነገሮች ስትመለከት ከሻዕቢያ ጋር ያለው ግንኙነት መስመር እንደያዘና ቀጣይ ኪክኦፍ ብቻ ነው የቀረው ማለት ጉዳዩን ለመጀመር እንትን ላይ ምንድን ነው አፋፍ ላይ ያሉት። ቅድም እንግዲህ ተደጋግሞ ሲጠቀስ የፕሪቶሪያ ስምምነትን በተመለከተ እኔ የተጣሰው የራያን አካባቢ ይሄ በአማራ ክልል ስር የነበረው ራያ ሲወሩ ነው አይደል? ራያን አላማጣን ምናምን ወረው ነበር አይደል? እዛ ጊዜ ነው በቃ የፈረሰው ፕሪቶሪያ ስምምነት እንጂ ፕሪቶሪያ ስምምነት የፈረሰባቸው በጣም የተለያዩ ሁነቶችን መጥቀስ ይቻላል። የዛ ጊዜ ነው የፈረሰው ብለን ማስቀመጥ ይቻላል። አሁን ኮንፊውዥን እንዳይፈጠር ራያ ስንል አሁን እነሱ አይታችሁ ከሆነ ድርጅታችን እንዲመጣ የራያ ወይም የደቡብ ትግራይ አካባቢ እየጠየቀን ነው የሚለው ነገር በደንብ መገለጽ አለበት። ራያ ሲባል እቺ ፕሮፐር ትግራይና ፖለቲካል ትግራይን ነጥለ ማየት አለብን። ፕሮፐር ትግራይ ውስጥ ያለ ራያ አለ፣ ይሄ ማይጨው መሆኒ አካባቢ ማለት ነው። ፖለቲካል ትግራይ ደግሞ ያካተተው ማን ነው? እና አላማጣ እዛ አካባቢ ያሉ በኃይል የተወሰዱትን የራያ አካባቢዎችን ነው። እና ምናልባት እንግዲህ እነሱ እንደሚሉት ትክክል ከሆነ እቺ የመደበኛ ትግራይን አካል ወይም የማይጨው የመሆኒ አካባቢ ያለው ራያ ለመጥቀስ ብለው ከሆነ በተወሰነ ደረጃ ውሃ ሊያነሳ ይችላል፣ ምናልባት እሱም ከሆነ ማለት ነው። ነገር ግን ራያ ሲባል የተለያየ የራያ ማንነት ስላለ እዛ አካባቢ ደቡብ ትግራይ ለማጭበርበር እንደ ዝም ብሎ ጠርተውን መጣውን የሚለው ነገር ትንሽ ቀልድ ነው። እውነት ለመናገር ከአሁኑ መግለጫቸውም ምንም አዲስ ነገር እንዳላየንና እንደውም የእነሱ አካባቢ እንግዲህ ከአጠገባቸው ሆነው በቲፒኤልኤፍ ውስጥ ቁልፍ ስራ ሲሰሩ የነበሩት ማነው ፕሮፌሰር ክንደያ ገብረሕይወት የእርሳቸውን የደብረ ጽዮን ባህሪ በደንብ ቁልጭ አድርገው ሀሳባቸውን ገልጸዋል። ምንም መቀየር የማይችል ዝም ብሎ ጽንፈኛ ዘረኛ የሆነ ምንም አይነት የሀሳብ ድርቀት ያለበት ብለው በደንብ ሌብል ያደረጉበትን ሁናቴ እንግዲህ በቅርበት የሚያውቋቸው ከእርሳቸው በላይ የለም። ይህን ነገር አድርገዋል። ዞሮ ዞሮ ያው የትግራይ ህዝብ አሁንም በቲፒኤልኤፍ እስካለ ድረስ ማጥ ውስጥ ስቃይ ውስጥ እንደሚቀጥል ምልክት ነው ማለት ነው። መልካም አመሰግናለሁ ዳሬ። ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እናልፋለን። ሁለተኛ ጉዳያችን የሱዳኑ የእርስ በርስ ጦርነት እንግዲህ በሁለቱ ጀነራሎች መካከል ከባድ የሚባል ደረጃ ላይ ደርሶ ነው የሚገኘው። በተለይም በድሮን የታገዘው ጦርነት ሰሞኑን
የፖርት ሱዳንን በከፍተኛ ሁኔታ የጦርነት ቀጠና አድርጓታል። ወደ ኤርትራ አካባቢ ድንበር አካባቢ የፈጥኖ ደራሽ ኃይሉ የድሮን ጥቃት ፈጽሟል በሰሞኑ። አሁን ደግሞ በኤርትራ ላይ በተለይም ከአልቡርሃን ጋር ተባብረሻል በሚል ዛቻ እየሰነዘረ እንደሆነ መረጃዎች ያመላክታሉ። ኤርትራም ለአልቡርሃን ጦር ለመላክ እየተነጋገረች የሚሉ ጭምጭምታዎች ወጥተዋል። እንግዲህ ኤርትራ በሱዳኑ የሁለቱ ጀነራሎች የእርስ በርስ ጦርነት እንግዲህ ተጋብዛም ይሁን በቀጥታ በራሷ ፍላጎት የምትገባበት ሁኔታ እየቀረበ ነው የሚሉ አስተያየቶች እየመጡ ነው። ይሄ ጉዳይ እንግዲህ ሱዳን ከኢትዮጵያ ጋር ትዋሰላለች። ኤርትራና ኢትዮጵያ አሁን ያሉበት ውጥረት ይታወቃል። ምን አይነት አንድምታ አለው ከኢትዮጵያ አንጻር የሚለው ጉዳይ በተለይ አንዱ የሚጠየቅ ጉዳይ ነው። አማን ላንተ ድል ስጥና ጉዳይ እንዴት ታየዋለህ? መልካም መርሻ። እንግዲህ የሱዳን ነገር ሱዳን ውስጥ ብቻ ይቀራል የሚል ትንተና የለም። በተለያየ ጊዜ እኛም የራሳችን ሀሳብ ስናስቀምጥ ነበረ። ካርቱም በፈጥኖ ደራሹ እጅ ነበረች። ከዛ በነ ኤርትራ በግብፅ እንደዚሁም የቲፒኤልኤፍ አርሚ ሰባ የሚባለው ሎጂስቲኩን ደግሞ እነ ሳውዲ በሚያቀርቡት ሁኔታ ፈጥኖ ደራሹ ከካርቱም ውስጥ ተገፍቶ እንዲወጣ ሆኗል። እንግዲህ እነዚህ ቅድም ያስቀመጥናቸው ሁሉ አሰላለፍ ዋና ፍላጎታቸው አልቡርሃንን አጽንቶ ሱዳንን በአልቡርሃን ስር እንድትሆን የሚፈልጉ ኃይሎች ናቸው ወይስ ከዛ የዘለለ ፍላጎት ያላቸው ኃይሎች ናቸው ብለን ካየን የግብፅን ፍላጎት ይታወቃል። አልቡርሃን በጣም አስቸጋሪ የነበረ የግብፅን ፍላጎትን ደጋግሞ በማንጸባረቅ የዚህ የህዳሴ ግድቡን በተመለከተ የነበረውን ነገር እልባት እንዳያገኝ ሲያደርግ የነበረ ሰው ነው። ሁለተኛ የኢትዮጵያን መሬት የወረረ አካል ነው። ስለዚህ በቀጥታ የሚሆን በተዘዋዋሪ ለኢትዮጵያ ምቹ የሚባል ጎረቤት መሪ አይሆንም አልቡርሃን ማለት። በዛው ልክ ኤርትራ እዛ መታ ጉዳዮችን ስታቦካ ሌላ ጠላት አገርን ለኢትዮጵያ ለማበጀት ከመሻት የመነጨ ነገርም ጭምር ነው እና እሷ በቀጠናው ላይ ጠንካራ ወይ ደግሞ በቤቷ ብዙ ጣጣ የሌለባት አገር ሆና ለመውጣት የሄደችበት ርቀት ነው። በቀጥታም ሆነ በተዘዋዋሪ ኢትዮጵያ ለምታነሳው የቀይ ባህር ጥያቄ ቀጠና ውስጥ ያሉትን ወይ ደግሞ ጎረቤት ሀገራቶች ያሉትን ሀገራቶችን ሁሉ ይህንን ጥያቄ በጠላትነት የሚያዩ ኃይሎች እንዲጠነክሩ ከማድረግ የመነጨ አካሄድ ነው። ይሄ ሁሉ ካለ የኢትዮጵያ ዕጣ ፈንታ ምንድን ነው ብለን ባለፈ አንስተን ነበር። ፈጥኖ ደራሹ ከተደመሰሰ ይህ ሁሉ አኮብኩቦ በጋራ ሀሳብ በጋራ አጀንዳ ይዞ በሚቀጥለው ለኢትዮጵያ አሳይመንት ለመስጠት እየተሯሯጠ ያለው ኃይል ህልሙ ሊሳካለት ነው ማለት ነው። ስለዚህ ይህ ፖለቲካ ነው። በተቻለው መጠን ጉዳዩ እዛው እንዲሆን በተቻለ መጠን እኛ ላይ አደጋ ለመጣል የሚያስቡ ኃይሎች የተዳከሙ እንዲሆኑ ወደንም ጠላንም የፈጥኖ ደራሹን በተለያየ እገዛ ማድረግ ሎጂካልም ነው ፍትሃዊም ነው። አላውቀውም መንግስት በምን ደረጃ እንደሚያደርግ። ነገር ግን እንደ አንድ ዜጋና እንደ አንድ አገር ወዳድ ኢትዮጵያዊ እየመጣብን ካለው አደጋ አንጻር የኢትዮጵያ መንግስት ግዴታም ጭምር ነው ያለበት ፈጥኖ ደራሹን የማገዝ ነገር ማለት ነው። አሁን ፈጥኖ ደራሹ መልሶ ቦታዎችን እስከ መቆጣጠር ድረስ ገባ። ከቦታ መቆጣጠር አልፎ እንዲህ እንደፈለገች በውስጥ ጉዳይ ገብታ የምትፈተፍተውን ኤርትራን እስከ ማስጠንቀቅ ድረስ ነው ሄዶ። ይህን ጉዳያችን የማታውቀው ከዚህ በፊት በተለያየ አንስተን ነበር። የሱዳን ሚሊሻዎች ኤርትራ ውስጥ ሰለጥኑ እንደነበረው ተቀላቅሎ ደግሞ እዚህ ታች ጋሽ ባርካ አካባቢ ያሉት ኤርትራኖችንም ጭምር አድርጎ ሚሊሻ አድርጎ ከቷቸው እንደነበረ። ለምን አንድ ቋንቋ ነው የሚያወሩት፣ አረበኛ ነው፣ በቀላሉ መግባባትም ይችላሉ። ይህን አድቫንቴጆችን ተጠቃቅሞ ያስገባበት የራሱን ሰራዊትም ያስገባበት ሁኔታ ነው ነበረው። አሁን ግን ይህ ፈጥኖ ደራሹ ኃይል ቀይ ባህር ላይ የኤርትራ የቀይ ባህር ኃይል ላይ ጥቃት እንደሚወስድና ኤርትራ ጠንቅቃ አርፋ ማትቀመጥ ከሆነ ጫውታው የከፋ እንደሚሆን ነው እንግዲህ ነገራት። እሷ ግን በአንጻሩ አልቡርሃን አሁንም አድኝ እያላት ነው።
ከኤርትራ የግድ እገዛ ካላገኘን ፈጥኖ ደራሹ እየጠነከረ ነው ያለው፣ መልሰን ልንጠቃ እንችላለን የሚል ስጋት ነው በአልቡርሃን በኩል እየተነሳ ያለው። በዚህ ሂደት ውስጥ ጉዳዩ እዛው ኤርትራና አልቡርሃን መካከል ብቻ ሆኖ ይቀራል ወይ የሚል ነገር ነው። እንግዲህ ዋናው ነገር ቀጥታ ወደ ጦርነት ባይገባባው ሁሉም በፕሮክሲ ዋር ውስጥ ገብቷል። በቀጠናው አካባቢ በውክልና የሚቻለውን ሁሉ ለምን ነገሩ አንዱ አካል ገንፍሎ ቢወጣ አንዱ አካል አሸንፈ ቢወጣ ለሌላኛው አካል አደጋ ስለሚሆን፣ ስለዚህ በዚህ ሂደት ውስጥ አሁን ፈጥኖ ደራሹ አይሎ ቢወጣ ኤርትራና ሱዳን መካከል የሚፈጠረው ነገር ምንድን ነው? የኤርትራ ዕጣ ፈንታስ ምንድን ነው የሚሆነው? እንደተባለው ቀይ ባህር ላይ ያለውን ላይ ድሮን መጣል ቢጀመር ምንድን ነው ሊፈጠር የሚችለው ነገር ነው የሚለው ነገር ነው እንግዲህ በደንብ ማጤኑ የሚያስፈልገው ነገር ማለት። ይሄን አስባ ኤርትራ ከጉዳዩ ውስጥ ቀረች ነው። አይ እንደፈለግኩ እየሄድኩ ፈተፍታለሁ በሚለው ነገር ግን የምትሄድ ከሆነ ችግሩ ሰው ቤት ብቻ ሄዳ የምትፈተፍተው ሳይሆን የራሷ ቤት ውስጥ ሊፈተፈትላት ነው ማለት። ይህ በእንዲህ እንዳለ በጣም በገረም ሁኔታ ባይዞ ሻዕቢያ ዋት ምንድን ነው አሉት? ደናቁርት ነው ያለው ጌታቸው። አውራው ደናቁርት ደግሞ እዛ ያለው እኮ የሚገርም ነገር የሆነ ቪዲዮ ላይ ያስቀምጣሉ። ምንድን ነው ቪዲዮ ላይ የሚያነሳው? ኢትዮጵያ አይ የለም ህዝብ ቁጥር እየጨመረ መጥተዋል፣ መውጫ መንገድ ያስፈልገናል፣ ከጎረቤት ሀገር የሚተባበረን ካለን ነገር ላይ ሰጥተን እንቀበላለን፣ መቀበል በማንኛውም መንገድ ወደ ቀይ ባህር መውጫ መንገድ የሚከፍትልንና የሚያመቻችልን ካለ ተብሎ ጥያቄ ሲነሳ ምንድን ነው ያለ አንዱ እዛ የዚህ ድንጋይ መካከል ቆሞ ማለት ነው ንጉሱ ጠይብ አስቦ ነበር፣ ድል ተመቱ። ደርግ ብሎ ነበር፣ ተመታ። መለስ ብሎ ነበር፣ ድል ተመታ። አሁን ደግሞ የመጣው እንትን እያለ ድል መታለን። በሌላ አነጋገር ማለት ነው ከስርዓቶች ብቻ ኢትዮጵያኖች ቀይ ባህር የሚባል ነገርን አታስቡ፣ ድል እንመታችኋለን። ይሄ ለኢትዮጵያ ህዝብ ንቀት ነው። ባይዞ ለ120 ሚሊዮን ህዝብ ማለት ነው። እኔ እንደ ህዝብ ነው ወሰድኩት። ለምን ይሄን ሁሉ ስርዓት ይሄ ሁሉ ስርዓትን ሁሉ ጊዜ ስርዓት ብቻ እንግዲህ ከኃይለ ሥላሴ ጀምሮ ነው ለምን ትጠይቃላችሁ ድል መተናችኋል የሚል ነገር ማለት ነው። ዝም ብሎ ፖለቲካል ብቻ ኢትዮጵያ ህዝብ በቀይ ባህር ማስፈልጎ እንደማስፈልገን ደግሞ የሚነገረን የሚመክረን ደግሞ ኤርትራዊ ለኢትዮጵያ ማለት ነው። ይህን ሁሉ የሆነ ለስልጣን ብቻ ተብሎ የተነሳው ጉዳይ የኢትዮጵያ ህዝብ ፍላጎት እዛ ውስጥ እንደሌለ አድርጎ መናገር ማለት በጣም ንቀት ነው። ለዚህ ዋጋ ይከፍላሉ። ሆነስትሊ ስፒኪንግ በጣም ዋጋ ይከፍላሉ። እንዴት ተብሎ ነው መሪዎች ያነሱት ሀሳብ ነው እንጂ ለኢትዮጵያ ህዝብ አይጠቅምም። ምን ማለት ነው? እንዴት ነው የማይጠቅመን? እኛ ህዝቡ ወደ ባህር መውጫ መንገድ ቢኖረው እንዴት ነው ጥቅም የማይሆንለት? ይሄንን ነግሮ አንድ የሆነ የአራተኛ ክፍል ሽፍታ የሻዕቢያ ሰራዊት ነው ይሄን የሚነግረን ለኛ? እኛ ጭንቅላታችን ማሰብ አቅቶ ነው ይሄንን የሚነግረን እነሱ ናቸው። ይሄን ነው እንደዚህ እየዘለለ ድንጋይ መካከል ሲዘል ማለት ነው። የሚገርም ነገር ማለት ነው። በፍጹም እንዳታስቡ፣ ካሰባችሁ መታችሁ። አንድ ህጻን ልጅ ደግሞ መጣና ቪዲዮን ብናጫውተው እኮ ደስ ይላል እኮ። ህጻን ልጅ ደግሞ መጣ የእናንተ አባይ ነው የእኛ ቀይ ባህር ነው እንዳትጠይቁ። የሚገርም ነገር ማለት ነው። አሁን ይሄ ትዕቢትን እነዚህ ህፃኑ ከየትም አምጥቶ አይደለም፣ ደናቁርቶቹ አውራዎቹ መሪዎቹ ናቸው የነገሯቸው ይህን ነገር ማለት ነው። እኔ እንደዚህ ደንቁሮ ህዝቡን ዋጋ ባያስከፍሉ እንዴት ነው? ኢትዮጵያ ልጆች እኮ እኛ እኮ የአባቶቻችን ልጆችን እኮ ትላንትና እኮ እኛ ድንበራችን እኮ ቀይ ባህር ነው ሲባል እኮ ስንሰማ በታሪክ ስናነብ እኮ ያደግን ሰዎችን እኮ ትላንትና ደግሞ ከኛው ጄኔሬሽን በፊት የነበረው ደግሞ እዚህ አሰብ ላይ እኮ ምጽዋ ላይ እኮ የእኛን ባህር በር እኮ ነበሩ ዋጋ የከፈልበት ቦታ እኮ ነው። አታስቡ ብሎ አንድ ህፃን ጨቅላ ህፃን ልጅ አምጥቶ እንደዚህ ብሎ ሲያስነግሩ አንድ የአራተኛ ክፍል ወታደር ድንጋይ መካከል ቆሞ ኢትዮጵያ ህዝብን ሲመክር ምንድን ነው እንደዚህ የሚባለው ነገር ማለት? ይሄን እንቀበልኛ? ይሄ እኮ ንቀት ነው ለኢትዮጵያ ህዝብ። እውነቴን እኮ ነው፣ ንቀት ነው። አትጠይቁ፣ አታስቡ ተብለን ስንመከር በእነሱ ነው የምንመከረው። እኛ ፍላጎታችን ጠፍቶም ማለት ነው። እና ይህ ሁሉ ነገር ዋጋ ውስጥ ሊያስከፍል ደሬ ከአማን ካነሳው አይቀር ይህን ጉዳይ እንግዲህ ቪዲዮ የቆየ ነው የሚል ሀሳብ
ሰምተናል። በእርግጥ ሰርኩሌት ያደረገ ነው እንደ አዲስ ህፃን አለ አዛውንት ነገር እንደገና ወታደር ነው የሚሉት። ህፃኑ የኢትዮጵያ ልጆች ቀይ ባህረኛ ነው አታስቡት፣ በአማርኛ ነው እንግዲህ ለኢትዮጵያ መሆኑ ነው። አባይ ነው እናንተ ነው የሚለው። አዛውንቱ አይነት ሰውየው ደግሞ ተለቅ ያለው እሱም አታስቡት ነው የሚለው። ወታደሩም እንደዛ ነው የሚለው። ቅድም ላማን እንትን እያልኩ የነበረው አይ ጀስት ህዝቡን ነው በቃ አታስቡት ነው ኢትዮጵያ ህዝብ አታስበው ነው እያሉ ያሉት ጀስት ቃል በቃል ሰምተውና ኦኬ አሁን አማን ያነሳው ነገር አለ እኮ የሩቅ አይደለም እኮ በጣም ይቅርብ እንትን እኮ ነው ታሪክ ነው ሩቅ የምንሄድበት ነገር አይደለም። አሁን እንደዚህ አይነት ነገሮች የሁለቱ ሀገር ህዝብ ተዋልዷል፣ ወንድማማች ህዝብ ነው፣ አብሮ መኖር ይፈልጋል። ባለፈው አመት ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ግንኙነት የተፈጠሩበት ወቅት ያየነው ነገር እንኳን በጣም ምን ያክል ተለያይቶ መኖር የማይችል አይነት ህዝብ እንደሆነ ነው። ነገር ግን አሁን ያሉት ነገሮች ከሱ በተቃራኒ መዘዝ ይዘው የሚመጡ እየሆኑ ነው እያየን ያለ ነውና እንዴት ነው የምትመለከተው? በአጭሩ ሀሳብ ካለ ከዛ ወደ ኤርትራና ሱዳን በዚያው እንሻገር። እሺ እዛው እየሄጄ ወደ ኤርትራ ሱዳን ሄዳለሁ። መጀመሪያውን ካነሳው ሀሳብ እንግዲህ የኤርትራ ብሔረተኝነት አልለውም እኔ። ብሔረተኝነትና ዘረኝነት ይለያያል። ብሔረተኝነትና ዘረኝነት የሆነ ማህበረሰብ በመጥላት የሆነ ግሩፕን በመጥላት ላይ የሚመሰረት ስብዕና ነው ወይም ደግሞ ሳይኮሎጂካል ሜካፕ ነው። የህወሓትና የሻዕቢያ የዘረኝነት የፖለቲካ እሳቤ ከአንድ ወንዝ ነው የሚቀዳው። ሁለቱም የኢትዮጵያ ታሪክ ጠል ናቸው። ሁለቱም ትርክታቸው የቆመበት አንድ አይነት ትርክት ነው። ጥላቻ ላይ የተመሰረተ ነው። ራስን አለቅጥ በጣም የተጋነነ ስብዕና ማላበስ ነው። እንዲሁም እነዚህ ምንድነው ፋሽስቶቹና ቅኝ ገዢዎቹ የሻዕቢያ ዋነኛ የሻዕቢያ እንግዲህ አባት የሚባሉት የነዛ አካባቢ የነበሩት ለነሱ አይምሮ ውስጥ የፈጠሩት የበታችነት ስሜት አለ። ያ የበታችነት ስሜት ዞሮ ምንድነው በተዋረድ ኢትዮጵያ ማህበረሰብ ላይ ሲያንጸባረቁት ትመለከታል። ማለት ያስተማሯቸው እስከ 4ኛ ክፍል ነው። ከዛ ባሻገር ከኢትዮጵያ ጋር በፌዴሬሽን ሲዋሃዱ ነው ኢቭን በትክክል እንኳን ቀለም ቆጥረው ወደፊት መራመድ የጀመሩት። ብዙዎቹ እስከ 4ኛ ክፍል የተማሩት እና እስከ 4ኛ ክፍል ተምረው ግን ምንድነው አእምሯቸው ውስጥ የጠቀጠቁት የፋሽስቱ ኢትዮጵያን በተመለከተ ኢትዮጵያ ማህበረሰብ በተመለከተ የማጥላላትና የእነሱ የበላይ እንደሆነ ስሜት እንዲፈጠር ማለት ነው። ይህ እንግዲህ ቀኝ ገዢዎች ብዙ ጊዜ የሚፈጥሩት ነው። ቱትሲና ሁቱን በሚገዙበት ጊዜ ሁለቱም አንድ አይነት ማህበረሰብ ሆነው ቱትሲዎችን የተለየ ናችሁ፣ ሁቶች የማይረቡ ናቸው የሚለውን ነገር አእምሯቸው ላይ ቀረጹባቸው። ቱትሲዎች ያ ስሜት ተፈጠረ። በኋላ ላይ የዘረኝነቱ ዳፋ እዛው ማህበረሰቡ ላይ ተመለከተ ማለት እና ሻዕቢያ በጣም ባዶ ሆኖ በባዶነት ውስጥ ግን በቅኝ ገዢዎች የተጠቀጠቀ በጣም ፎልስ የሆነ ናሬቲቭ አለ። በዛ ናሬቲቭ ላይ እኛ የተለየን የሚል ስብዕና እስካሁን ድረስ ይዞ የመጡት ነገር አለ። የሚያሳዝነው ዲያስፖራ የምትለው ማለት ነው በአብዛኛው በባህር ነው የተሰደደው። ምንም ትምህርትም የገፋ ነገር የለውም። እስከ 10 እስከ 8 ተምሮ በባህር እንግዲህ ሻርክ ጋር እየታገለ በባህር አመልጦ አውሮፓ ውስጥ ይቀመጥና ቲክቶክ ላይ ዩቲዩብ ላይ ወጥቶ ኢትዮጵያ ላይ አፉን ሲከፍት ትመለከታል። ይህ አንደኛ ባዶ ስለሆኑ ነው። እውቀትም የላቸውም ብዙዎቹ። ምንም የሚያውቁት ነገር የለም። ስለ ታሪክ የሚያውቁት የለም። እንደውም አንድ በጣም ፈገግ ያደረገኝ ኤርትራ እኮ ሕያው ነች አለ። ዛሬ የተፈጠረች አይደለችም። እንደውም መጽሐፍ ቅዱስ ላይ ሁሉ ኤርትራ አለ። የኤርትራ ባህር ተከፈለ የሚለው ኤርትራ እቻውን ያለችውን ኤርትራ ነች የሚል ነገር በጣም ትልቅ አክቲቪስታቸው ሲያወራ ሰምቼ ተሸማቀቅኩ። ማለት ያላቸው የእውቀት ደረጃ በጣም ደካማ ስለሆነ ኢትዮጵያ ላይ የሚያንጸባረቁት ጥላቻ የሚጠበቅ ነው ብዬ ነው የማስበው እና ብዙም አይገርመንም የነሱ የጥላቻ ትርክት። ግን የእኛን የቤት ስራ መስራት ነው ያለብን። እንዴት ካውንተር ማድረግ አለብን? እንዴት ነው እንደ ሀገር አንድ አይነት የሆነ አመለካከት ዊዝ ሪጋርድ ቱ የወደብ ቀይ ባህር የሚለውን ነገር የምናደርገው ነው። ከዚሁ ጋር ተያይዞ ስለ ምንድነው ስለ ሱዳንና ስለ ሻዕቢያ አንስተሃል። እውነት ለመናገር የአርኤስኤፍ የሚባለው የቀጠናው ሀውቲ እየሆነ ነው። ሀውቲ አይተው ከሆነ ከባድ የሆነ የድሮን ጥቃት ይፈጽማል። በማና ድጋፍ? በኢራን። ይህን ቀይ ባህር ላይ ትልቅ መስተጓጉል እየፈጠረ ነው። አሁን አርኤስኤፍ እንደ ሀውቲ አክት እያደረገ ነው። በድሮን ነው አሁን ጉዳዩ። ዝም ብለህ በእግረኛ አይደለም የምትለባለበው። ሻዕቢያ ደግሞ ኋላ ቀር ነው። የድሮን አቅርቦትም በጣም ውስን ነው። ያን ያህል ሀብትም ጥሪትም የለውም እና ይሄ አርኤስኤፍ ከጀርባው ዩኤ አለች ዩናይትድ አረብ ኤምሬት ስፌር ኦፍ ኢንፍሉዌንሷን ለመጨመር የኢኮኖሚ ተጠቃሚነቷን የአካባቢው ላይ ለመጨመር ቀጠናውን እየረበሸችው ነው። ስለዚህ አርኤስኤፍ አፈር ለሶ ተነስቶ ለሻዕቢያ ከባድ ራስ ምታት ሆኗል። እንደውም የሚገርመው የኤርትራ ባህር ኃይል መርከቦችን
እዛ ላይ ጥቃት ለመፈጸም ሁሉ ከፍተኛ ዝግጅት እያደረጉ ነው። እዛ አካባቢ ያለውን የጦርነት ቀጠና እየተባባሰ ነው። ኢቭን አልቡርሃን ራሱ ድጋፍ እየጠየቁ ነው ከሻዕቢያ። እንግዲህ ይሄ ምን ሆነ? ቀጠናዊ የሆነ ጉዳዩ ነው። ቀጠናዊ አሁን እኛ ራሱን እንደ ሀገር የምንሰጋው ምንድን ነው? እንደዚህ ግጭቶቻችን በባዕድ እጃቸውን ገብተው ልክ ከሱዳን መማር አለብን፣ እንደ ሱዳን መሆን የለብንም። ችግሮቻችን ቶሎ ፈተን ወደ ሌላ የቤት ስራ መሄድ አለብን የሚለው ነገር ምክንያቱም እነዚህ የውጭ ኃይሎች ችግር የለባቸውም። አንተ ብትተራመስ ባትተራመስ ማለት ነው። ወደ መጨረሻው ጉዳያችን እንለፍ። ውድ ቤተሰቦቻችን ካለን ሰዓት አንጻር የመጨረሻው ጉዳያችን እንግዲህ 4 የፋኖ አደረጃጀቶች ወደ አንድ መጥተው አንድ አደረጃጀት ፈጥረናል ብለዋል። እንግዲህ አሁን ባለው ሁኔታ እንግዲህ መሬት ላይ ባለው እነሱም ሚዲያ ላይ እንደሚገልጹት ከሆነ የፋኖ አደረጃጀት ወደ 2 መጥቷል እንደማለት ይቻላል። ከ2 ዓመት የተበጣጠሰ አደረጃጀት በኋላ ወደ 2 መምጣታቸው ወደ አንድ እንዳድጉ ይረዳቸዋል። እንግዲህ በጦርነት የሚቋጭ ነገር የለም። የሄደ ጊዜ ሄዶም ቢሆን እንኳን እና ከዚህ አግባብ በድርድር ለመፍታት ስድር ይከፍታሉ የሚሉ ጉዳዮች ይነሳሉ። ደሬ ላንተ ድል ስጥና እዚሁ እንዴት ነው የምታየው የፋኖ ኃይሎችን አንድነት? ሀሳቡን ለመንጸባረቅ ያህል እንግዲህ ከዚህ ቀደም አፋድ የተባለው አደረጃጀት ነበረ። አሁን ደግሞ ሌሎቹ ደግሞ አደረጃጀቶች ራሳቸውን አደራጅተው 4ቱ ክፍለ ሀገር ላይ ያሉት ፎርም አድርገዋል ድርጅት የአማራ ብሔራዊ ኃይል የሚል የፋኖ ኃይል የሚል ማለት ነው። እኔ እንደዚህ 2 ወጥ የሆነ አደረጃጀት መፈጠሩ እንደ ሀገር ጠቀሜታ ልክ ትልቁን ስለምትመለከት ከሆነ ምክንያቱም ግጭቶች በግጭት አይፈቱም ከተባለና ሰላማዊ መፍትሄ የግድ ነው ከተባለ የምትነጋገረው በጣም ኦርጋናይዝድ የሆነ አንድ የሆነ ሪስፖንሲቢሊቲ የሚሰማው ወጥ የሆነ አደረጃጀት አለ ብለን እንድንወስድ ያደርገናል። አዎንታዊ በሆነ መልኩ ስንወስድ ማለት ነው። ይሄኛው አደረጃጀት እንግዲህ በገለጸው እዛ ላይ መግለጫው የአማራ ብሔራዊ ኃይል የሚለው የፋኖ አደረጃጀት በለቀቀው መግለጫ ላይ አንድ ትኩረት የሚስቡ 3 ፖይንቶችን አይቻለው። አንደኛ ኮሌክቲቭ አይነት ሊደርሺፕ ነው የሚመስለው። የአደረጃጀቱ ከየክፍለ ሀገሩ 4 12 ሆነው ጀነራል ተፈራን 13ኛ አድርገው አስገብተዋል። ኮሌክቲቭ ሊደርሺፕ ኤክሰርሳይዝ ማድረጋቸው በአብዛኛው ጊዜ ከፋኖ ጋር ያለው ዊክነስ ምንድን ነው? አካባቢያዊ ስሜት አለ የሚል ነገር ነው እና አካባቢያዊ ስሜት ስላለ አንዱ ጠቅሎ ይዘዋል የሚል ከዛኛው ወገን ከነ አፋድ ወገን ሲነገርባቸው እንሰማለን። ከሌሎችም ወገኖች ሲነገርባቸው እንሰማለን። ምናልባት ይሄ አካባቢያዊ ስሜትን ብሬክ ለማድረግና በኮሌክቲቭ ሊደርሺፕ ጉዳዩን ለመፍታት ያደረጉት ከሆነ አዎንታዊ ነገር አለው እና አደረጃጀታቸው ደግሞ ጠቅላላ ጉባኤ፣ የአርበኞች ምክር ቤት እያሉ የተለያዩ አደረጃጀት አላቸው። ይሄ ምናልባት እንግዲህ ጠቅላላ ጉባኤ ማለት ሰፊ የሆነ አደረጃጀት ያለው ነው። ታች ያለው ምድር ያለውን የሚዋጋውን ኃይልም ያማከለ ስለሚሆን ቦተም ቱ ቶፕ የሚለውን አደረጃጀት ለመከተል የሚጥር ይመስላል። ሌላው በጣም ትኩረት የሚስበው ከሉዓላዊነት ጋር በተያያዘ ያስቀመጡት ፖይንት ነው። ብዙ ጊዜ የብሔር ኃይሎች ወደ በረሃ በሚወጡበት ጊዜ ኢትዮጵያ እንደ ጠላት ቆጥረው የኢትዮጵያን የሉዓላዊነት ጉዳይ ኮችስን ያደርጋሉ ወይም ጥያቄ ምልክት ውስጥ ይከታሉ። ለምሳሌ ከዛይድ ባሬ ጋር ቲፒኤልኤፍ ተሰልፈዋል፣ ሻዕቢያም እንደዛው ተሰልፈዋል እና የኢትዮጵያ የሚለውን ትርክት ከስቴት ፎርሜሽን ጋር ስለሚያገናኙት ጠላትነቱን በጣም ያረዝሙታል ነው እና የሉዓላዊነት የሚለውን ነገር ኮንቴስትድ መሆን የለበትም እንከላከላለን የሚለው ነገር በአዎንታዊነት ሊወሰድ ይችላል። ሌላ ከወልቃይትና ከራያ ጋር በተያያዘ ያስቀመጡት አይ ቲንክ ከነ እስክንድር ወገን ወይም ከሌሎች ኃይሎች ወገን በአብዛኛው ጊዜ ይሄ ቡድን ከሻዕቢያና ከቲፒኤልኤፍ ጋር ግንኙነት ፈጥሯል፣ ወልቃይትና ራያን አሳልፎ ይሰጣል የሚል ነገር አለ። ያንን ካውንተር ለማድረግ ይመስለኛል ወይም ደግሞ እንደ ስትሮንግ የሆነ አቋማቸው ሊሆን ይችላል አስቀምጦታል በጽሁፍ ደረጃ። ዞሮ አደረጃጀት እንደዚህ አደረጃጀት ወጥ አደረጃጀቶች በአማራ ክልል በተለያየ ወገን ከነድክመታቸውም ቢሆን መምጣታቸው ቅድም እንዳልኩት በተበጣጠሰ የትግል ሂደት ውስጥ ሀገር እየደማች መንግስትም ከማን ጋር ልደራደር የሚለውን ነገር ልክ እንደ ኤክስኪዩዝ ወይም እንደ ምክንያት ከሚያቀርብ እንደዚህ አይነት አደረጃጀት ኖሮ ኃላፊነት ጥለበት በሰላማዊ መፍትሄ ጉዳዩን ለመፍታት ግሪን ላይት ይፈጥራል ብዬ አስባለሁ። አመሰግናለሁ። አማን ባንተ በኩል እንዴት ነው የምትመለከተው? እንግዲህ እኔ አንድ ሀሳብ ያለኝ ብዙ ጊዜ የማነሳው በጦርነት የሚመጣው ለውጥ የለም። ጦርነቶች ቢደረጉም መጨረሻ ላይ ሁለቱም ወገን የሚደማ ሀገር ነውና የሚበደል ዜጋ ነውና የሚጠፋው ሀብት ስለሆነ ወደ ድርድር ሄዶ ችግራቸውን በሰጥቶ መቀበል መፍታት አለባቸው ከሚል ጎራ ነኝ። ያው ጦርነቱ ለሀገር ያዋጣል ብዬ ስለማላስብ ማለት ነው። የፐርሰናል እንትኔ ነው። አሁን ለድርድር አንድ እንቅፋት ተብሎ ከሚቀመጡ የነበሩ ነገሮች ውስጥ ምንድን ነው
አንድ አለመሆን ትልቁ እንቅፋት እንዴት ነው ከማን ጋር ባለፈ ትዝ ይለናል ምንድነው የሚባለው የሰላም ካውንስል የሚባለው ማለት ትልቁ ኦብጀክቲቭ አድርጎ ነበረው ኃይሎቹ ወደ አንድ እንዲሰበሰቡ የሚል ነገር ነበረ እና ይህም ያው ለመነጋገር የተበታተነ ኃይል ጋር ተነጋግሬ ፍላጎቱም ብዙ ስለሚሆን እሱም ያን ሁሉ ደግሞ ያማከለ ነገር መነጋገርም ስለማይቻል የሚመች ነገር አልነበረም። ስለዚህ ወደ አንድ ሰብሰብ ማለቱ እኔ ችግሮቹን ተነጋግሮ ለመፍታት አንድ ስቴፕ ጠቃሚ ነው ብዬ አስባለሁ። ከዛ ውጪ እንግዲህ ምናልባት አንድነት የሚለው ነገር ራሱ ምንድን ነው የሚለውን ነገር ማሰብም ጠቃሚ ይመስለኛል። አሁን ለምሳሌ ድርጅት መመሰረቱ ነው ምንድን ነው የአማራ ፋኖ ብሔራዊ ኃይል የሚባለው እንጂ ከዛ በፊት አብሮ ሰሩ የነበሩ ሰዎች ናቸው። አሁን ምናልባት ስዋጉ ወይ ደግሞ እርስ በርስ ፕሮፓጋንዳንትን ሲደራረጉ ከነበሩት ከነ እስኬንደር ጋራ ወደ አንድነት የመጡበት ሁኔታ ተፈጥሮ ቢሆን ኑሮ which is አንድነት ነው የሚለውን ነገር ታነሳለ ማለት ነው። አሁን ግን ከዘመኔና ምሬ ድሮም አብሮ ይሰራሉ፣ አብሮ ዘመቻዎችን ያካሂዱ ነበር። ድርጅት አንድ ድርጅት ስር ገባን ከማለቱ ከዘለለን በላይ እኔ አንድነቱ ምንም ብዙም አልታየኝም ማለት ነው። ልክ ከሌሎች እንደዚህ ከሚጋጩ እናንተን ከሚሉ ኃይሎች ጋራ ወደ አንድ መምጣት የሚችሉበት ሮድ ማፕ ነገር ቢያስቀምጡ። አሁን ኢትዮጵያ ፖለቲካ ምንድነው ናግባኔ ስር የሚባለው ነገር ነው። እስኬንደርም አፋድን አቋቋም ቋለ በሬ ክፍት ነው፣ ሌሎች መጣችሁ መግባት ትችላላችኋል። ይሄኛው ለሁላችን የሚበቃ ድርጅት መስርቻ ያለው በሬ ክፍት ነው፣ ኑና ነጋ ግቡ ነው። ከእንደዚህ አይን ነገር ወጥቶ ኢትዮጵያ ፖለቲካ መነጋገርና ሰጥቶ መቀበል መለማመድ መቻል አለበት ጫካ ውስጥ ያለው። ከዛ በኋላ ደግሞ ከመንግስት ጋር ስትነጋገር መንግስትም ቢሆን ከንትኖች ጋር ሰጥቶ መቀበል እንጂ ናግባ የሚባለው ብዙ ስንተች የነበረ እኛ ከዚህ በፊት ድርድር የሚባለው ነገር ስነሳ ግቡ የሚባል ነበር። በእናቶ ረጋ ከበደ የሚገለጸው ግቡ የሚባል ድርድር አይደለም ስንል ነበር። አዎ ድርድር አይደለም ግቡ ማለት የሆነ ነገሮችን በሰጥቶ መቀበል ነው ማድረግ ያለብህ ማለት ነው። አሁንም እሱኑ ተሰማይ ጫውታ ነው ያየሁት። እነ እስኬንደርን ኑና ግቡ፣ እስኬንደርም ድርጅት አቋቋምና ኑና ግቡ። ይሄ እኮ ድርድር አይደለም። ይሄ ለአብሮ ለመሆን ችግሮችን አንድ ላይ ለመሆን ኦፕን የሆነ ማይንድ እንደሌለ የሚገልጽ ጉዳይ ነው። ሌላኛው ያየሁት ችግር የአማራ ህልውና ችግር እንዲፈጠር ያደረገው ይልና የትርክትና የመዋቅራዊ ችግር ነው ይላል። በጣም እኔ አሁን አንዳንድ ጊዜ እንዳው የፐርሰናል ኢጎና ስልጣን ፍላጎት ባይኖር ኖሮ ሪሊ አላማው ይሄ ከሆነ እኛ ምን እንላለን እኮ እዚህ እንላለን። ታውቃላችሁ አይደል? ይሄ ትርክት አማራን ጎርተዋል ማንም ብዙ ፖለቲከኛ ይላል እዚህ፣ ብዙ ጋዜጠኛ፣ ብዙ አክቲቪስትም ይላል። የነበረው ወያኔ አማራ ጠል የሆነ አስተሳሰብ ይዞ መጣ፣ ህገ መንግስትን በዛ ደረጃ እንዲረቀቅ ተደረገ፣ አማራ በዚህ በኩል ዋጋ ከፈለ እንላለን። ሁሉም ይላል ይህን ነገር ማለት ነው። እና አቶ ረጋም ይላሉ። ከዚህ በፊት አቶ ተስፋዬ ቤልጅጌ ስብሰባ ባህር ዳር ላይ ጠሩ ጊዜ ትዝላችኋል አይደል? ይሄ ነው ፖይንቱ ተብሎ እኮ ተግባብቶ እኮ ተለያዩት እና በምን በሀገራዊ ምክክር ይፈታ ነገር። ስለዚህ ነጥቡ ይሄ ከሆነ እኔ ለምን እንደሚታቆሱ ራሱ አይገባኝም። መንግስትም ይሄን የሚያምን ከሆነ አማጺውም ይሄን የሚያምን ከሆነ በጣም እኮ ቀላል ነገር እኮ ነው። እንዴት አድርገን አሳሪ በሆነ ስምምነት ካስፈለገ ሶስተኛ ወገን ባለበት ይሄንን ችግር ለመፍታት እስከ መቼ ድረስ እንዴት አድርገን ለምን አንደራደርም እምሎ ውስጥ ለምን አይገባም? በየቀኑ ሕፃን እየሞተ በየቀኑ ከትምህርት ቤት እየቀረ በየቀኑ እየደያየን አገር ችግር ውስጥ እየገባ ከምንድ ከሚመጣው በጦርቱ ከሚመጣው ዳሜጅ ማለት በጉዳዩ ላይ ተነጋግሮ በትክክለኝነት ለመፍታት ቢሞክሩ ጉዳዩ ተራራቂ አይደለም። ለምሳሌ ሀገር መሆን ይፈልጋለሁ ብትል ኦኬ እኔም ደግሞ ሀገራዊ አንድነቱን ማስጠበቅ ስላለብኝ ይሄን አልፈቅድም ይላል። ያውን ኮምፕሮማይዝ የሚታረጉ ጉዳይ አይደለም ማለት ነው። ይሄ ግን ሀሳቡን መንግስትም ይቀበላል፣ እነሱም የሚሉትን ይቀበላሉ። ፋኖችም ይሄን ነው ሀሳቡ ብሎ ያስቀምጣል። ህዝቡም ስጠየቅ ይሄ ነው ብሏል። የመንግስት ባለስልጣኖችም በቃ ይሄንማ ተቀብለናል አሉ። ይሄ የለም ነገርኩ እኮ በድርድር በቃ በትክክለኝነት የግድ ዙፋን መፈለግ ወይ ደግሞ የግድ ሌላ ጣጣ ከሌለባቸው ሁለቱም በኩል ማለት ነው። ይሄ በጣም ሻርፕ በጣም እኔ ለዚህ ተብሎ በዚህ ዘመን ትውልድ ነገ ያዝንብናል። የሚገርም ነገር የኛ ቤተሰቦች ኢትዮጵያኖች በእንደዚህ ጉዳይ ይዋጉ ነበር። ምንድነው ጉዳዩ? እንዲህ ነው
ጉዳዩን መንግስት እንዴት ይረዳል? እንደዚህ አማጺውም እንዴት ይረዳል? እንደዚህ ህዝቡ እንዴት ይረዳል? እንደዚህ ይሄን እንኳን ሶልቭ ማድረግ የሚችልበትና ማይንድ የሌለን ማህበረሰብ እንደሆነ አድርገን ትዝብት ውስጥ የምንገባበት ሁኔታ ይመስለኛል። የሱ ነገር ይሄ ነው። አመሰግናለሁ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ዕለታችን ላይ ቆይተናል። ስለተከታተላችሁን አመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።